በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገራችንን ዛሬም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የልደቱ የጥምቀቱ የመገለጡ ጉዳይ ላይ ትኩረት አድርገን እርሱ የፈቀደልንን የደግነትና የምህረት ባለቤት እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የሚነግረንን የሚያስተምረንን አባቶቻችን አንድም እያሉ አመስጥረው የሰበኩልንን ትምህርት ነው አጥብቀን አብልጠን አብዝተን ለዛሬም መነጋገራችን የምንቀጥለው። መቼስ ስለ ጌታችን ምስጢረ ስጋዌ በአጭር ቁመት በጠባብ ድረስ ስለመገለጡ ስለ ተዋሕዶ ምስጢር እንዲሁም በዮርዳኖስ ስለተደረገው ምስጢርም ብዙ ነገሮችን ማለት ብንችልም እንደ እግዚአብሔር ፈቃድ ግን በዚህ መርሃ ግብራችን አጠር ባለ መልኩ ግን ቤተክርስቲያናችን የምታስተምረው አንዳችም እንከን የማይወጣለት ከንጹህ ምንጭ እየቀዳን ከማይደርቀው ሁልጊዜ ሙሉ ከሆነ ጓዳዋ እያመጣን ነው አምላካችን የፈቀደልንን ምንጭ ጠቅሰን ወደ እናንተ መልእክታችንን ዛሬም የምንከታተለው። ርቱዐ ሃይማኖት ነው የዛሬው ምንጫችን። እንደሱ እንደ አምላካችን ፈቃድ የምናደምጠውን በተለይ በሁለት ርዕሶች ትኩረት አድርገን የምንነጋገርበት የሙሽሪትና የሙሽራው ማንነት የሚለውንና የተላከው ቃል ዘላለማዊ ስለመሆኑ አተኩረን የምንመለከትባቸው ርዕሶች ይሆናሉ። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ይሆንልን የሁላችን አባት የሁላችን ጌታ የሁላችን መሪ የሁላችን አስተዳዳሪ የፍቅር አምላክ ቸሩ መድኃኔዓለም የቤተልሔሙ ሕፃን የዮርዳኖሱ ጌታ አማኑኤል አምላካችን ከምንም ነገር በላይ ለሱ የሚገባው ምስጋና ነውና ለሱ የሚገባውን ምስጋና እያደረስን ምስጋና ይገባሃል፣ ክብር ይገባሃል፣ ከስም ሁሉ በላይ ስም የሆነውን ኢየሱስ የሚለውን አማኑኤል የሚለውን ክርስቶስ የሚለውን መድኃኔዓለም የሚለውን ስም እያከበርን እያገነን በሰጠህን አንደበት ትንፋሻችን እስካለ ድረስ ላንተ ሁሉን ለምታደርግልን አምላካችን ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በፍጥረት አንደበት ሁሉ ስም የከበረ የተመሰገነ ይሁን እንለዋለንና አምላካችን አሁንም ክብርና ምስጋና ለገናና ስሙ ይሁንልን። እመብርሃን ወላዲተ አምላክ እሱን አምላክ ወሰብ አምላክም ሰውም ስንል እሷን ደግሞ ድንግል ወእም ድንግልም እናትም ብለን እናት ትሆነው ዘንድ የሰጠን ለሁላችንም እመቤት ትሆን ዘንድ ለሁላችንም እንደ አይነ ጥቅሻ የሚደርሰው ጸሎቷ ይደርስልን ዘንድ እንካችሁ እናታችሁን ብሎ በመስቀል ላይ አደራ የሰጠን ያዛኝት እናቱም የርርተ ሕሊና የርርተ ልቦና ፊት የማያስመልሰው አንገት የማያስቀልሰው እኛን ከክፉ የሚጠብቀን የቀደሙ ቃል ኪዳኗ ሁሌም እየከለለን ነውና ስሟ የከበረ የተመሰገነ ይሁንልን። እንግዲህ ከጥምቀቱም ከልደቱም ጋር በተያያዘ ጠቅለል ያለ ሁለት ሐሳቦችን ለዛሬ እንድናነሳለን እርሱ ባወቀ አምላካችን ለደጋጎቹ አባቶቻችን የገለጸውን ምስጢር ለሁላችንም በቸርነቱ ይግለጽልን። ርቱዐ ሃይማኖት የተላከው ቃል ዘላለማዊ ስለመሆኑ እንዲህ ይላል። አስተውሉ በማለት ነው መልእክቱን የሚጀምረው። ስሙ፣ አስተውሉ። ላኪ የተባለ አብ ነው፣ ተላኪም ወልድ ነው። መንፈስ ቅዱስም በዚህ ተግባር ፈቃደኛ ነበር። ጊዜው በደረሰ ጊዜ እግዚአብሔር ልጁን ላከ እንዳለ ገላትያ ምዕራፍ 4 ቁጥር 4 በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ብሎም በማክሰኞ ውዳሴ ማርያም እንደተገለጸ አብ ልጁ ቅድስት በሆነች ስጋው በተጠመቀ ጊዜ የምወደው አምላክነቴም የመረጠችው ልጄ ይህ ነው እርሱን ስሙት እንዳለው ከስጋው ጋር እንዳለ ልጄ እንዳለው ተረዳ። አብ መለኮትንና ሰው መሆንን አለያያቸውምና አንድ አድርጎ አምላክነቴ የወደደችው ለተዋሕዶ የመረጥኩት ልጄ ይህ ነው አለ እንጂ። አርዮስ ሆይ አንተ የለየኸውን አብ ያለየው ለምንድን ነው? ከተዋሕዶ በኋላ መለኮትን ከትስብእት ማለትም ሰው ከመሆን የሚለያት ፈጣሪ የሆነ የእግዚአብሔር ቃል በመንፈስ ቅዱስ ግብር ቅድስት ድንግል ከምትሆን ከማርያም ሰው መሆኑን የማያምን ዲያብሎስ ከመላእክት እንደተለየ ሁሉ ከሰው ልጆች አንድነት ይለዩት። ከመጽሐፍት ምስጢር በምናውቀው መጠን ስለ አምላካችን አምላክነት ወደ መጠየቅ እንመለስ። የማይታወቀውን እንዴት እናውቀዋለን? እርሱ ግን አምላክ እንደሆነ ራሱን ያውቃል። ነገር ግን ከቅዱሳት መጽሐፍት የምንከራከርበትን እንዳናገኝ አብ ሁሉን የፈጠረ እግዚአብሔር ነው። የሁሉም አምላክ ነው። ሁሉን የያዘ ነው። ዓለም ከመፈጠሩ በፊትም በመንግስቱ ነበረ። መጀመሪያም መጨረሻም የለውም። የማይረዱት የማያውቁት የማይናገሩት የማይተረጉሙት ነው። በምንም አያመሳስሉትም።
ቃልም ዓለም ከመፈጠሩ አስቀድሞ ጽኑ መለኮቱ ከእርሱ ተወለደ። ለሰዓትም ለቅጽበትም ቢሆን በዘመን አብ አይበልጠውም፣ በምንም ቢሆን ከአባቱ አያንስም። ወልድ በአባቱ መልክ ተወልዷልና፣ ስለዚህም እግዚአብሔር ሲሆን የእግዚአብሔር ልጅ ይባላል። ለአብ አባት እንደሌለው እንዳልተወለደም ተረዳ። በእርሱም ምክንያት የለበትም፣ ነገር ግን ወልድን ወለደ። ለወልድም ከአብ ተወለደ እንጂ ልጅ የለውም። ባህሪያቸው እንደዚህ ነው። ጰራቅሊጦስ የተባለ መንፈስ ቅዱስም አልወለደም፣ አልተወለደም፣ አልተፈጠረም። የአብና የወልድ እስትንፋሳቸው ነው እንጂ ከእነርሱም በምንም አያንስም። አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው። እርሱም ከእርሱ ተወለደ። እስትንፋስ መንፈስ ቅዱስም እግዚአብሔር ነው፣ የወልድም ሕሊናው ነውና። በእውነትም አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ፣ አንድ ሕልውና፣ አንድ አገዛዝ ናቸው። ዓለም ከመፈጠሩ አስቀድሞም አምላካችን በመንግስቱ እንደዚሁ ነበረ። ዓለም ከመፈጠሩ አስቀድሞ በዚህ እንደፈጠረም በግልጽ እነግርሃለሁ። ነገር ግን የተፈጠሩትን መጽሐፍት አልነገሩንም። ዓለም ከመፈጠሩ አስቀድሞ ፍጥረት ቢኖር ኖሮስ ኦሪት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ከጥንት ወይም አስቀድማ ነበረች፣ አትታይም፣ የተዘጋጀችም አልነበረችም ባለች ነበር። በመጀመሪያ እግዚአብሔር ሰማይን ፈጠረ ባለ ጊዜ አስተውል፣ በወልድ የተፈጠረ ይህ ዓለም ነው። ስለ እርሱ ይህ ቀዳማዊ ነው እንደተባለው መጻሕፍት ወልድን ቀዳማዊ ወይም የመጀመሪያው ይሉታል። ምድርም ከጥንት ነበረች ማለቱም ዓለም ከመፈጠሩ በፊት የነበረው ጥንት ይባላል። ነቢዩ ከጥንት እስከ ዘላለሙ አንተ ግን አንተ ነህ እንዳለ በግልጽ እግዚአብሔር ዓለም ከመፈጠሩ አስቀድሞ ንጉሥ ነው ይልሃል መዝሙር 73። መሬትስ ዓለም ከመፈጠሩ አስቀድሞ ነበረ፣ የተዘጋጀች አልነበረችም፣ አትታይም ነበረ። ነገር ግን ከእርሱ ጋር ካሉ ፍጡራን ጋር ዓለም ከመፈጠሩ በፊት ነበረች። የተላከው ቃል ዘላለማዊ ስለመሆኑ አሁንም እንዲህ እንቀጥል። ይህ ዓለም ከመፈጠሩ በፊት ፍጡራን እንደነበሩ ለመረዳት ሌላ ምስክር ተቀበል። ዳንኤል ቅዱስ ገብርኤልን አለው፣ ከቀደሙት መላእክት ሚካኤል ሊረዳይ መጣ፣ የፋርስን አለቃ ይዋጋ ዘንድ፣ ይህም ሰይጣን ነው። ዳንኤል ምዕራፍ 10 ቁጥር 13። ቅዱስ ሚካኤል ከቀደሙት መላእክት የሚቀድም እንደሆነም እንሆ ታወቀ። እንደ እርሱ ያሉ ከመላእክት ብዙ የሚገኙ ይመስለኛል። ይህን ነገር መሸከም እንደማይቻለን አውቀው መጻሕፍት ስማቸውን ሰወሩን እንጂ፣ መጻሕፍት ብዙ ምስጢራትንም ሰወሩን እንጂ። ከምድር በታች ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ በስተኋላ በደመናው በነፋሳቱ ውስጥም መጠናቸው የበዛ ፍጥረታት አሉ። ነገር ግን የእስራኤል ልጆች እንዳያውቁት የሙሴን መቃብር እንደሰወራት እንዳንታወክ መጻሕፍት ድካማችንን አውቀው አላስታወሱንም፣ አልነገሩንም። ራሱ መጽሐፍም የተሰወረ አለ የተገለጠ አለ ይለናል። ዳግመኛም በዮሐንስ ራእይ የተነገሩ 7ቱን ነጎድጓድ ሰውር አትጻፈውም ይላል። እንደዚሁም ሁሉንም ይሰውረናል፣ መሸከም አይቻልንምና እንዳንወድቅ ጌታችን ደቀ መዛሙርቱን የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም እንዳላቸው መጽሐፍት ልንሸከማቸው የማንችላቸውን የሚያስገርሙ ስውር ነገሮችን መሰወራቸውም ትክክል ነው። ሐዋርያው ቅዱስ ጳውሎስም ከምድር ውስጥ ፍጥረታት እንዳሉ አሳሰበን፣ እንዲህም አለ፣ እግዚአብሔር ከፍ ከፍ አደረገው፣ ከሰማይም ከምድርም በታች ያለው ጉልበት ሁሉ ለክርስቶስ ስም ይሰግድ ዘንድ ታላቅ ስምን ሰጠው ብሏልና። ከምድር በታች ፍጥረት እንዳለም ታወቀ። ኡራኤል ለዕዝራ በባህር ውስጥ ምን ያህል ቤቶች አሉ እንዳለው ሌላ ምስክርም ተቀበል። የሲኦል መንገድስ የት ናት? የገነት መንገድስ ቤት ናት አለው። አቤቱ እነሆ አላውቅም አለው። ባህር ያለው ዓለምን የተሸከመው ውቅያኖስ ነው። ከመሬት በታች ታላቅ ባህር አለና በዚያ ያሉ ፍጥረታት ወይም በዚያ ላሉ ፍጥረታት ቤታቸው በዚያ ነውና በዚያች ባህር በታችም ሲኦል አለ። ከምስራቅ በስተጀርባም ብዙ አትክልት ወይም ገነታት አሉ። ከእነርሱም እያንዳንዱም ጌታችን በአባቴ ቤት ብዙ ማደሪያ አለ እንዳለ ዮሐንስ 14 ቁጥር 1። ከዚህ ዓለም ብዙ እጥፍ ይሰፋል። በንስሐ የተዘጋጁ ጻድቃንም ይወርሷታል። ሰማዕታት፣ መነኮሳት፣ ጋብቻቸውን በንጽህና የሚጠብቁ ምዕመናን፣ ክርስቲያን ልጆቻቸው ከነቢያት ከሐዋርያት ጋር ርስታቸው መንግሥተ ሰማያት ናት።
ብሔረ ሕያዋንም ሄኖክ፣ ኤልያስ፣ እዝራ፣ መልከጼዴቅ፣ አባ ዮሐንስ ቆቅን ይመገብ የነበረ መቃርስ ያሉባት የሕያዋን አገር ናት። ፀሐይ ሲገባ ለእነርሱ ይወጣላቸዋል፣ ለእኛ ሲወጣልንም ለእነርሱ ይገባባቸዋል። ከብሔረ ሕያዋን ጫፍ መጨረሻ በኋላም ገሃነም ነው። የሚጋርደው ሰማይ ከታቹም መሬት የለውም። ከገሃነሙ ጨለማ ኃይል የተነሳ በዚያ ቦታ ፀሐይ፣ ጨረቃ፣ ከዋክብት ቢያበሩም እሳትና ጨለማ ግን አለ። 9 የመላእክት አለቆች ከሰራዊቶቻቸው ከታላቃቸው ከአለቃቸው ከዲያብሎስም ጋር ታስረው በዚያ አሉ። በእነርሱ ላይም የእሳት ተራራ ይነዳል። አንዱም ከሰራዊቱ ጋር በዚህ አለ፣ ከኛ ጋርም ይጣላል። ጌታችንም ይህንን ገሃነምን የጨለማ መጨረሻ፣ ለቅሶ፣ ጥርስ ማፋጨት ያለበት በማለት ጠራው። ማቴዎስ 25 ቁጥር 30። የተረገሙት ርስታቸው በዚያ ነው። በዚያችን ዕለት በዕለተ ምጽአት እናንተ የተረገማችሁ ለሰይጣን ወደ ተዘጋጀ ዘላለማዊ እሳት ሂዱ ይላቸዋል። በዚሁ ማቴዎስ 25 ቁጥር 40። እኛን ሰራዊቶቹን ሁሉ እግዚአብሔር ከዚህ ዕድል ወይም ስቃይ ያድነን፣ አሜን። እንግዲህ ርቱዐ ሃይማኖት ከብዙ በጥቂቱ የተላከው ቃል መድኃኔዓለም ኢየሱስ ክርስቶስ ዘላለማዊ ስለመሆኑ ከአባቱ ጋር ትክክል እኩል ስለመሆኑ ያጠየቀን መልእክት ይህን ይመስላል። አሁንም ርቱዐ ሃይማኖት ደግሞ ከዚሁ ከጥምቀቱ ጋር በተያያዘ በተለይ የሙሽሪትና የሙሽራው ማንነት ብሎ እንዲህ ብሎ የነገረንም ትምህርት ደግሞ አለ። እሱን ደግሞ እንዲናድምጥ። በወዳጁ በዮሐንስ እጅ በዮርዳኖስ የተጠመቀ የሕያው እግዚአብሔር ልጅ አምላካችን መድኃኒታችን ኢየሱስ ክርስቶስ ያገባት ሙሽሪት ቅድስት ቤተ ክርስቲያን ይህን ሃይማኖት ተቀበለች። ሙሽራይቱ ወዳጁ እጮኛውም ናት። ይህቺ ሙሽራም ከአባቶቻችን ከሐዋርያት ይህን ሃይማኖት ተቀበለች። እነርሱ ከወልድ አገኙት፣ ወልድ ከአብ አገኘው። ፍጹም አምላክ እንደሆነ ሁሉ ፍጹም ሰውም እንደሆነ ሲያጠይቅ እንዲህ አለ፣ ትምህርቴስ ከላኬ ነው እንጂ ከኔ አይደለም ብሎ በዮሐንስ ወንጌል ምዕራፍ 7 እንደነገረን ሐዋርያት ለሰለስቱ ምዕት አስረከቡ፣ ሰለስቱ ምዕትም ለቀጣዮቹ አስረከቡ። በዚህ ሃይማኖትም የቤተ ክርስቲያን ማህበር ሁላችንም ተጠመቅን። በምዕራብ በኩል ሰይጣንን አውግዘን ክደን በሃይማኖት አፋችንን ወደ ሰማይ ከፍተን በአንድ ቃል ተባብረን አንድ አምላክ በሆነ በእግዚአብሔር አብ እናምናለን። ዓለምን የያዘ ሰማይና ምድርን የፈጠረ ባህሩን በውስጡ ያለውን የሚታየውን የማይታየውንም የፈጠረ እርሱ ነው። ሁሉን ያውቃል፣ የሚያውቀው ግን የለም። እርሱም በመለኮታዊ ስልጣኑ ብንመረምር የማንደርስበት መሆኑን ያውቃል። ያልተፈጠረ ያልተሰራ የተወለደ ለመንግስቱ መጀመሪያ ወይም ጥንት የሌለው ዓለም ከመፈጠሩ በፊት የነበረ ነው። መቼ፣ ዛሬ፣ ከዛሬ ጀምሮ አይሉትም። መጀመሪያም መጨረሻም የለውም። አኗኗሩም ማለቂያ የለውም። ሁሉን ፍጥረት ፈጠረ። ዓለምን ሁሉ በቃሉ ካለመኖር ወደ መኖር ያመጣ እርሱ በስድስተኛው ቀን ሰውን ፈጠረ። ሰውም ሁሉን የያዘ ሁሉን የሚመግብ መለኮት፣ የሚያቃጥል እሳት፣ ጨለማ የማያገኘው ፍጹም ብርሃን፣ ሕያው አምላክ ተባለ። ዓለም ከመፈጠሩ አስቀድሞ በመለኮታዊ ባህሪው አምላካችን ጌታችን ኢየሱስ ክርስቶስን የወለደ እግዚአብሔር አብ አልተፈጠረም፣ አልተወለደም። ለመኖሩም ጥንት የለውም፣ ለመለኮቱም መጨረሻ የለውም። አብ አንድ ሰዓት አንድ ቀንስ እንኳ ቢሆን አይቀድመውም። ወልድም ከአባቱ በምንም ቢሆን አያንስም። መንፈስ ቅዱስም እንዲሁ ከአብና ከወልድ አያንስም። በዘመንም አንዲት ሰዓትስ እንኳ አይቀድሙትም። ነገር ግን ጰራቅሊጦስ የተባለ መንፈስ ቅዱስ አልተወለደም፣ አባትም የለውም፣ አልወለደም፣ ልጅም የለውም። በመለኮታዊ ባህሪው ከአብ የሰረጸ የእግዚአብሔር አብ መንፈሱ ነው እንጂ። ወልድ ከአብ የሰረጸው እርሱ ከኔ ወስዶ ይነግራችኋል። ይህም ዓለም ሊሸከመው የማይቻለው የጽድቅ መንፈስ ጰራቅሊጦስ ነው እንዳለ ዮሐንስ ወንጌል ምዕራፍ 16። የፍጹም እግዚአብሔር ሁለንተናው ጰራቅሊጦስ መንፈስ ቅዱስ ነውና የአብ መንፈሱ የወልድም ህልውናው ነው። ላኗኗሩ፣ ላገዛዙ፣ ላያያዙም ጥንት ፍጻሜ የለውም። ነቢዩ የእግዚአብሔር መንፈስ በዓለም ሁሉ ሞላ እንዳለ ሦስቱም አኗኗራቸው እየራሳቸው ቢሆኑ አንድ ባይሆኑ በግልጽ ከመጽሐፍ ተነግራችሁ ነበር። ለአብ አባት የለውም፣ አልተወለደም። በመለኮታዊ ባህሪው ወልድን ወለደ እንጂ ከሌላ ኃይል ግን አይደለም። ቃል ከእርሱ ተወለደ። ከእርሱ ከወጣው ቃል በቀር ለአብ ሌላ ቃል የለውም። ለወልድም ልጅ ቃልም የለውም። ወልድም ቃልም እርሱ ነው እንጂ። በአብ ያለው ሁሉ አብ ወይም አባት ከመሆኑ በቀር በወልድም አለ። ፍጹም እግዚአብሔር ፍጹም አምላክ ከሆነ ከእግዚአብሔር ተወልዷልና ከአባቱም በማንኛውም አያንስም። ለወልድ ያለው ሁሉ ልጅ ከመሆን ብቻ በቀር ለአብም አለው።
መንፈስ ቅዱስም አልወለደም አልተወለደም። ለአብና ለወልድ መንፈሳቸው ሕሊናቸው ነው እንጂ ያለ መበላለጥ ሦስቱም አንድ እንደሆኑ እነሆ አስተውል። የአምላካችን አምላክነት ያለ መለወጥ ያለ መለየት አንድ ነው። አብ እግዚአብሔር ነው ወይም አብም እግዚአብሔር ነው፣ ወልድም ቃሉ ነው፣ ሌላ ግን አይደለም። ጰራቅሊጦስም ቅዱስ ነው፣ ከእርሱ ግን የተለየ አይደለም። ስሙ እግዚአብሔር ከተባለ ከአንዱ ፍም የወጡትም እነዚህ ሁለቱ የሕይወት እሳቶች ናቸው። እነዚህ ሁለት ከተለየ ከሚያስገርም፣ ከሚያስፈራ፣ ከሚያስደነግጥ ጽኑ ሕያው ምስጉን ከሆነ ከአንድ እሳት እንደተገኙም ታወቀ። ከሌላ አልተወለደም አልወጣም፣ ከምክንያቶችም ሁሉ በእርሱ ላይ ምንም የለም። ቃልና መንፈስ ግን እርሱ ከአብ ወጥቼ ወደ ዓለም መጣሁ እንዳለ ከእርሱ ወጡ። ዳግመኛም ዓለምን እተወዋለሁ ወደ አብም እሄዳለሁ አለ። ዓለምን እተወዋለሁ ማለቱም መለኮት አኗኗሩን ያስረዳ ዘንድ ነው። በወንጌል እንደተናገረው በዓለም ያለው ወልድ ከአብ እንደወጣ ታወቀ። እርሱ ከእግዚአብሔር ወጣው ብሎሃልና። ከአብ የተወለደ ወልድ ቃሉ ነው። ቃሉ ያለህም እርሱ ወልድ እንደሆነ እወቅ። ነገር ግን የሚናገር የሚጠፋ የሰው ቃል አይምሰልህ። ይህ ቃል ፈጣሪ ነው፣ ፍጹም አምላክ ነውና ከአብ አይለይም። ዮሐንስ ወልደ ነጎድጓድ በመጀመሪያ ቃል ነበር እንዳለ ዮሐንስ ምዕራፍ 1 ቁጥር 1። በመጀመሪያ ነበረ ያለህም ከስም ሁሉ አስቀድሞ የተወለደ ሲል ነው። ቀዳማዊ ነበር ማለቱም ከጥንት በፊት ነበር ማለቱ ነው። ቃልም በእግዚአብሔር ዘንድ ነበር ማለቱም ከእርሱ አይለይም ማለቱ ነው። ቃልም በእግዚአብሔር ዘንድ ነበር ማለቱም ወልድ ከአብ በምን አያንስም ማለቱ ነው። አብን እግዚአብሔር ይለዋል፣ ከእርሱ የተወለደውንም የእግዚአብሔር ቃል ይለዋል። ከእግዚአብሔር የተወለደው እግዚአብሔር እንደሆነ እነሆ ታወቀ። ጌታችን ራሱን ከአባቱ ጋር ሲያስተካክል አብ በእኔ ሕልው ነው፣ እኔም በአብ ሕልው ነኝ አለ ዮሐንስ 14 ቁጥር 10። ዳግመኛም እኔን ያየ አብን አየ፣ እኔና አብ አንድ ነንም ብሎ ተናገረ ዮሐንስ ምዕራፍ 14። ይህን ሲልህም ለአብ ሥጋ ያለው አይምሰልህ። ወልድ ሥጋውንና መለኮቱን ከሁለት አልከፈለም፣ አንድ አድርጎ እኔን ያየ አብን አየ አለ እንጂ። ለአብ ግን ሥጋ የለውም፣ የሚያድን የሚያቃጥል፣ ትእዛዙን የሚጠብቁትንም የሚፈውስ የሚክዱትንም የሚበላ ነው እንጂ። እኔን ያየ አብን አየ ማለቱም እኩልነቱን ትክክልነቱን ያስረዳል። ዳግመኛም የሚወደኝ ቃሌን ይጠብቅ፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ማደሪያም እናደርገዋለን፣ በውስጡም እናድራለን አለ። አባቴ ያድራል አላለም፣ እኔ አድራለሁም አላለም፣ እኔም አባቴም እናድራለን አለ እንጂ። ባኗኗራቸው እንደማይለያዩም እነሆ ታወቀ። እነርሱ ሦስት ሲሆኑ በአኗኗር አንድ ናቸውና ራሱን አነሳ እንጂ። እኔ አባቴ መንፈስ ቅዱስ መጥተን እናድራለን ለምን አላለም? አባቱን አስታወሰ፣ መንፈስ ቅዱስን ግን አላሰበም። እኔና አባቴ በሰውየው እናድራለን አለ እንጂ። መንፈስ ቅዱስ በጻድቃን አያድርምን? ከአብና ከወልድ አንድነት ተለየን? እርሱ ወልድ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ መንግሥተ ሰማያት ይገባ ዘንድ አይችልም እንዴት አለ? በሰው የማያድር ከሆነስ ለምን ተወለድን? ለምንስ በመንፈስ ቅዱስ ስም ተጠመቅን? የአብን ስም የወልድን ስም የመንፈስ ቅዱስን ስም እንጠራለን። በእኛ የማያድር ከሆነ የመንፈስ ቅዱስን ስም ለምን አንተወውም? ቅዱስ ጳውሎስ በመንፈስ ቅዱስ ነው እንጂ ኢየሱስ እግዚአብሔር ነው በማለት እንዴት ጻፈ? ዳግመኛም በመንፈስ ቅዱስ በእርሱ ካደረበት ሰው በቀር ኢየሱስ ጌታ ወይም ፈጣሪ ነው ለምን አለ? የመንፈስ ቅዱስ ጸጋው ሀብቱ የተለያየ ነው። መንፈስ ቅዱስ እንዳለው እርሱም እንደወደደ ነውና። የጥበብን ቃል ወይም ሀብት የሚሰጠው አለ፣ የመንፈስ ቅዱስን እውቀት የሚሰጠው አለ፣ የሀገሩን ሁሉ እውቀት የሚሰጠው አለ፣ ትንቢት መናገርን የሚያድለው አለ፣ ረቂቅነትን የሚሰጠው አለ፣ ረድኤትን ኃይልን የሚሰጠው አለ። ይህም ሁሉንም የሚረዳ አንድ መንፈስ ቅዱስ ነው። መንፈስ ቅዱስ በሰው ላይ ባያድር ኖሮ ቅዱስ ጳውሎስ በእናንተ ያደረ መንፈስ ቅዱስን አታሳዝኑት ለምን አለ? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ዳግመኛም የእግዚአብሔር መንፈስ ባለበት ቦታ የዚያ ፍጥረት አለ። ዳግመኛም የኢየሱስ ክርስቶስ መንፈስ የሌለው እርሱ የእርሱ ወይም የክርስቶስ አይደለም አለ። ወልድ
እኔና አባቴ እንመጣለን እናድርበታለን ማለቱም በእኛ ላይ ያደረው የአብ መንፈስ ነው እንጂ የወልድ መንፈስ አይደለም እንዳንል ነው። ዳግመኛም የተጠመቅነው በወልድ እንጂ በአብ አይደለም ማለትን ከኛ ለማስወገድ ነው። እኔና አባቴ እናድርበታለን ማለቱም በተቀደሰች ጥምቀት አማካኝነት የወለደን በክርስቲያኖች ሁሉ የሚያድር ጰራቅሊጦስ መንፈስ ቅዱስ የአብና የወልድ መንፈሳቸው እንደሆነ እናውቅ ዘንድ ነው። ሐዋርያው ከእግዚአብሔር ጋር እንኖራለን፣ ወልድ ሥጋችንን ተዋህዷልና፣ እግዚአብሔርም ከእኛ ጋር ነውና፣ መንፈስ ቅዱስም በእኛ ላይ አድሯልና ብሎ እንደተናገረ እንግዲህ ከብዙ በጥቂቱ በእነዚህ በሁለት ርዕሶች ዛሬ ልንሰማው የሚያስፈልገንን ትንሽ ረቀቅ ያለውን በተለይ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከባሕርይ አባቱ ከአብ ጋር እኩል ስለመሆኑ እንዲሁም ደግሞ የሙሽሪትና የሙሽራው ማንነት በጥምቀቱ በምን መልኩ እንደተገለጠ ይኸው አሁን ባየነው ደግሞ የአብ የወልድ የመንፈስ ቅዱስ የአንድነት የሦስትነት ሚስጥራቸውን የተረዳንበትን መልእክት ነው እንግዲህ ርቱዐ ሃይማኖት በዚህ መልኩ የገለጸልን። በነገራችን ላይ ርቱዐ ሃይማኖት በመካከለኛው ዘመን የተጻፈ የቤተክርስቲያናችን መጽሐፍ ነው። ብዙዎቹ የቤተክርስቲያናችን ጸሐፍት በመንፈስ ቅዱስ መሪነት የሚደርሱትን መንፈሳዊ ድርሰት ውዳሴ ከንቱን በመፍራት ስማቸውን በመጽሐፎቻቸው ላይ አይጽፉም። የርቱዐ ሃይማኖት ደራሲም ስማቸውን በድርሰታቸው ላይ ካልጻፉት መካከል አንዱ ነው። መጽሐፉ ከግዕዝ ወደ አማርኛ ከመተርጎሙ በፊት በምዕራፍ የተከፋፈለ እንዳልነበርና ወደ አማርኛ ሲተረጎም ለአንባቢያን ያመች ዘንድ አሁን ባነበብነው መልኩ በምዕራፍ ተከፍሎ ያገኘነው መጽሐፍ ነው። እንግዲህ እንደ አምላካችን ፈቃድ ይህንን ግሩም የሆነ ልዩ የሆነ መልእክት ያደመጥንበት የምስጢራት ባለቤት ለደጋጎቹ አባቶቻችን የገለጸውን ምስጢር እሱ ባወቀ በልባችን እንዲገልጽልን የቸርነቱ ስራ እንዲሰራልን እንዲህ አይነት ምስጢሮች ደግሞ እንዲህ አይነት ረቀቅ ያለ ቅዱስ ቤተክርስቲያናችን መሰረታዊ ትምህርቶችን ምናልባት ደጋግመን እየሰማን ቃል ሲባል ኢየሱስ ክርስቶስ እንደሆነ እያል በዛ መልኩ እያስገባን በቃል ቦታ ኢየሱስ ክርስቶስ የሚለውን እያስገባን እሱ ቃል እንደሆነ የባሕርይ አባቱ አብ ልብ እንደሆነ እንዲሁም መንፈስ ቅዱስ ደግሞ እስትንፋስ እንደሆነ ልብ ቃል እስትንፋስ የሚል ልዩ የሆነ ትምህርት አለ በቅድስት ሥላሴ ትምህርት የምንሰማውና አንድም ሶስትም መሆናቸው የማይነጣጠሉ የማይከፋፈሉ አንዳቸው ከአንዳቸው የማይበልጡ መሆናቸውን በሰፊው በቅድስት ሥላሴ ትምህርት የሚሰጥ ስለሆነ ያንኑ በጥቂቱ የሚያጠናክርልን ትምህርት ነው አሁን ከብዙ በጥቂቱ ያደመጥነው። እንግዲህ መቼስ እግዚአብሔር አምላካችን ባወቀ በትዕግስት ሆነን በትህትና ሆነን እባክህ ግለጥልኝ ብለን ይህችን የተዋህዶ እምነታችን የምታስተምረንን ትምህርት በዚህ መልኩ በትጋትና በትህትና ካልሰማ ነው በስተቀር እንደው አይ ከበደኝ ብለን የምንተወው ነገር እንዳይሆን ተጠንቅቀን መስማት እንዳለብን ነው። ይሄ ነው መሰረታዊ ትምህርታችንና የቀረውን ነገር እንደርስበታለን፣ ምንም ችግር የለውም። ዋናው ለምሳሌ ስለ ጭንቀት ጉዳይ ብናወራ ስለ የተለያዩ በቤተክርስቲያናችን ውስጥም ሆነ በግላችን በሚደርሱ ፈተናዎች ሁሉ ስለሱ ጉዳይ ብናወራ እጅግ በጣም ብዙ ነገሮችን ልናነሳ እንችላለን። ግን ይሄ መሰረታዊ ትምህርቱን መስማታችን ያ የሚያስጨንቀንን ነገር ሁሉ ከአጠገባችን ከጎናችን ገለል እንደሚያደርግልን እሱን ማወቃችን ከምንም ነገር በላይ እንደሚበልጥብን አምነን አውቀን መረዳት እንዳለብን የሚያሳስብ ነውና እንዲህ አይነት ትምህርቶችን በምንሰማ ጊዜ አይ እንደው ይሄስ አይገባኝም አልረዳውም ብለን ችላ ብለነው እንዳንተወው ረጋ ብለን እየሰማን ምን ለማለት እንደተፈለገ እኛ ከምናውቀው ዕውቀት ሌላ ተጨማሪ አምላካችን ሊሰጠን ያሰበው መልእክት ነውና በዚህ መልኩ እንድንከታተለው በሚያጠይቅ መልኩ ነው እንግዲህ ይሄን ያደመጥነው። እንዲህ አይነት መልእክቶችን እኛም ሳናበዛባችሁ በዚህችው ባለችው ደቂቃ እየተጠቀምን መስማትን መከታተላችንን እንቀጥላለን። ምናልባት እንግዲህ አሁን የሰርግ ጊዜም ስለሆነ አንድ ሁለት ከጋብቻ ጋር በተያያዙ ደግሞ ልንሰማቸው የሚያስፈልጉ በቅድመ ጋብቻም በትዳርም ልናተኩርባቸው የሚገቡ ርዕሶችም አሉ። እነሱን በቀጣዩ የምንመለከታቸው ይሆናል። ከዚያ ደግሞ እንግዲህ ከአንድ ሳምንት በኋላ ይህን መርሃ ግብር ካደመጥን ከአንድ ሳምንት በኋላ ምናልባት በዚህ በ2018 ዓ.ም ማለት ነው ሰኞ ጥር 25 ቀን በፈረንጆቹ ፌብሩዋሪ 2 ማለት ነው የነነዌን ጾም እንቀበላለን። የ3 ቀን ጾም ማለት ነው። ነነዌን በተቀበልን ሁልጊዜ ደግሞ በ15ኛው ቀን የካቲት 9 ወይም ፌብሩዋሪ 16 ደግሞ የዘንድሮውን ዓመት የ2018ን የአብይ ጾም እንቀበላለን ማለት ነው። እሱን በተመለከተ በጊዜው ጊዜ እንነጋገርበታለን። ለዛሬው በዚህ መልኩ ይሄንን መርሃ ግብር ወደ እናንተ አደረስን። እግዚአብሔር አምላካችን እድሜውን አበድሮ ደግሞ በቀጣዩ እሱ የፈቀደልንን የወደደልንን በእያንዳንዳችን ልቦና ሊያሳድር የወደደውን በተለይ ከቅድመ ጋብቻ ከትዳር ጋር የተያያዘ ልንሰማው የሚያስፈልገውን ደግሞ ምናልባት አንድ ሁለት መርሃ ግብሮችን ወደ እናንተ ለማድረስ እንሞክራለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሆንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም
በህሊናችን ጨምር። የደግነትና የምህረት ባለቤት ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን። ደጉን መልካሙን ጊዜ ሁልጊዜም ያምጣልን። መፈቃቀሩን መተሳሰቡን እርሱ አምላካችን ያምጣልን። እኛም በተበተንበት ቦታ ሁሉ የሚያስፈራ የሚያሳስብ የሚያስጨንቅ ነገር ቢኖርብን እንኳ እርሱን ይዘን በራሱ ጊዜ መድኃኔዓለም ስለሚፈታልን ምንም የሚጎልብን ነገር የለምና ይህንን ያሳሰበንን የቤት ጉዳይ፣ የልጆች ጉዳይ፣ የስራ ጉዳይ፣ የመውጣት መግባታችን ጉዳይ በአጠቃላይ ብቻ ግን በምንኖርባት ዓለም እርሱ አምላካችን እንደ ቸርነቱ እንደ ምሕረቱ እንዲያርቅልን የምንፈልጋቸውን ክፉ ነገሮች ሁሉ አርቆልን እርሱን እየፈራን እርሱን እየጠራን እርሱን እያወቅን በቅዱሳን ጸሎት ቃል ኪዳን በእናቱ በመብራን በማያሳፍረው ልመና ከሁሉ በላይ ደግሞ በሱ በአምላካችን ቸርነት ይህን ሁሉ በሚያደርገው በሱ ቸርነት ተጠብቀን እንድንኖር ዘወትር ልባችንም ሐሳባችንም ለሱ መተው እንዳለብን ዓይናችንን ሁልጊዜ መስቀሉን እያየ ልባችንም ቃሉን እያብሰለሰለ ጆሮአችን ቃሉን እየሰማ በመውጣት በመግባታችን ሁሉ እሱን እየፈራን እንድንኖር እርሱ አምላካችን እንዲረዳን እየተማጸን ነው። ከቸርነትና ከምሕረቱ እንዳንጎል ለእኛ ያሰባትን መልካም ነገር እንዲፈጽምልን እሱን አምላካችንን ከምንም ጊዜ በላይ ተጠግተን መለመን መማጸን አለብን። የደግነትና የፍቅር አምላክ ቸሩ መድኃኔዓለም በሰላም ጠብቆ ለዚህ ያደረሰን አሁንም እኛ ከማናቀው እሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ የቸርነቱ ስራ አብዝቶልን ለደገኛው ክብር እንዲያበቃን እየተማጸን ነው። በቀጣዩ በሌላ የማህደረ ተዋህዶ መርሃ ግብራችን እንድንገናኝ እሱን አምላካችን ተማጽን እንለያያለን። ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባቸዋል ብሎላልና ያዕቆብ ምዕራፍ 4 ላይ እርሱ ፈቅዶልን ኖረን ዳግም እሱ የወደደውን ነገር ለመነጋገር እንዲያበቃን የደግነት ባለቤት የፍቅር አምላክ የቸርነቱ ስራ በስቶልን ለዚያ እንዲያደርሰን የተቀደሰ ፈቃዱ ይሁንልን። መብርሃን እንዳይን ጥቅሻ የሚደርሰው ጸሎቷ የሁላችንም መጨረሻ በእናትነት ፍቅሯ ታሳምርልን። አሜን። ይቆየን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እያንዳንዳችን ልቦና አምላካችን በቸርነቱ የሚያደርሰው መርሃ ግብራችንን ነበር ስንከታተል የቆየ ነው። ለሚያደምጡ ሁሉ ማካፈላችሁን አትርሱ። እናንተ የምትችሉ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉን። ከዚህ በተረፈ እስክንመጣ ወደ እናንተ ዳግም እስክንመጣ ድረስ ፕሌሊስት ላይ ብትገቡ፣ ቪዲዮዎች ላይ ብትገቡ እጅግ በጣም በርካታ ምናልባትም ወደ 2000 የሚጠጉ መርሃ ግብሮች አድርሰናቸዋል። እስከዛሬ የምትሿቸው የምትፈልጓቸውን ነገሮች ወረድ እያላችሁ እንድትከታተሉ እንድታደምጡ ከወዲሁ በመጋበዝ ነው መርሃ ግብራችንን ጠቅለል የምናደርገው። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ከእናንተ ጋር የቆየሁት ለእኔም ለእናንተም ለክስ ወቀሳ ለመፈራረጃ ያድርግብን። አሜን። ይቆየን።